ሌላም ነገር ትበላለህ። የሌሊ ነገር የማይፈታ ምድር እኮ ነው የተገለባበጠባት። እኔንም አታስታውስኝ እና ማንንም አታስታውስም እያልኩሽ አይደል? ቢሆንም ሂጄ ማግኘት አለብኝ። አደይ ምን ነው ዴቪዬዋ? ቆይ ነገሮች መቼ ነው የሚስተካከሉት? የእሷ ነገር እኔንም ግራ ገብቶኛል። እቄ ገብቼ ሰርግ ተደግሶ በላለሁ ስል እንደዚህ መሆኑ አሁን በጣም ያሳዝናል። ይኸውላሽ ማንም ምንም ይበለን ያገባታል። አባቷስ እሺ ተበፊትም እሷ እዚህ መምጣቷን አልፈለጉም። ነገረ ስራቸው ሁሉ እኮ ጋሼ ትክክል አለ። እናቷ እምቢት አሉ ግን ነገሯ በቃ አዴ ደስታን ያለ እናቷ መች ትፈልግና ዴቭ ገና እንደዛ ማለቱ አይቀርም። ሁሌ አዴይም በቀረብኳት ቁጥር እየሸሸችኝ። እሷማ እንዴ ልቧን ሰታ የለ ተዋላ ምን ይፈጠራል ብለህ ነው? ልብ ለልብ እኮ ተጣጥማችኋል ዴቭዬ። እንዲህ መጨነቅ የለብህም ታውቃለህ። ያ በቃ መስሎኝ ነበር። አሁን ግን ድጋሚ መታገል አልፈልግም። በቃ በጣም ደክሞ ዴቭ ለፍቅር እኮ ከዚህ በላይ መስዋዕትነት ይከፈላል። ደግሞ ፈተናችሁ የበዛው ለመልካም አትጨነቅ። አሽ ያለመጨነቅ አልችልም። የኔና ያዴይ ነገር እንደዚህ ይሆናል ብዬ አልጠበቅኩም ነበር። አይዞህ ወንድሜ፣ አንዳንድ ጊዜ እኛ ባሰብነው ሳይሆን ፈጣሪ ባሰበልን ነው ነገሮች የሚሆኑት። ጠንከር በል ዴቭዬ፣ ጠንከር በል። ይሄ ደግሞ መሆን የለበትም። አዴይን ማግባት አለብኝ። ታዲያ እሷ መቼ አላገባም አለች ዴቭዬዋ? ማለቷ ይቀራል ብለን? አይ የለም፣ እንዲህ ያለውን ውሳኔማ የምትወስን አይመስለኝም። የምርህን ነው አሹ? አዎ ዴቭ፣ አዴይ ማለት እኮ ጠንካራ ሴት ልጅ አይደለም? ይሄንን ሌላም ነገር አልፈዋለች። ዴቭዬ አንተ ሁሉንም በወደ ይዘህ ጠንከር፣ ጨከን፣ ቆምጠጥ ማለት ነው ያለብን። አንተ ቀድመህ ከደከመማ ነገር ሁሉ አበቃ። ምን ላድርጋሹ? ግራ ቢገባኝ እኮ። አይዞህ ዴቭዬ። አዎ አይ እንዴ አቤ ሌሊ ዳይመንድ እንዴት ነሽ? እንዴት ነው? ሰላም። ቆይ አቤ ለስራ ሄዳለሁ ብለኛ ነበር እንዴ? ተመለስኩ እኮ በቃ ወደ ሌላ ቀን ተቀየረ። እሰይ እንኳን ደህና መጣችሁ። ዳይመንድ ዛሬ ከየት ተገኘ? አለው ፈላጊ የለንም እንጂ እኛማ ሰው እንፈልጋለን አይደል? አዎ ሄዲ ቀልዱን ተይውና ቁም ነገር ላውራሽ ነው የመጣሁት። ምን ዳይመንድ ምንድን ነው የምታወራኝ? በጣም ብዙ ነገር። ይኸውልሽ እኔ ቆንጆ ስለኔና ስለ አንቺ በደንብ መመከር አለብን። ምን አቤ? ይኸውልሽ እኔና አንቺ አሁን እየኖርንበት ያለው መንገድ ልክ አይደለም። በቃ መሄድ አለብን። ወዴት? ቆይ ወዴት ነው የምንሄደው? ነግሬሻለሁ እኮ በቃ ወደዛ መሄድ አለብን። የት? ብቻ ሀገራችንን ለቀን ወደ ሰው ሀገር እንሂድ እያልከኝ አይደለም አይደል? አይደለም በጭራሽ። ታዲያ እንዴት ነው አቤ? ይኸውልሽ ሉዬ እዚህ የራሳችሁ ቤት የላችሁ። በዛ ላይ ደግሞ ቤት መስራት በአሁኑ ሰዓት በጣም ከባድ ነው። ስለዚህ በቃ እዛ ሄዳችሁ ሰርታችሁ የራሳችሁን ንብረት ብታፈሩ አይሻልም? አይ እኔ አጎት በህይወት እያለ ከዚህ ሀገር ወዴትም አልሄድም። ምን ችግር አለው? ሄሉ እንዴ ብዙ ችግር አለ እንጂ ዳይመንድ። ምን ማለት ነው ይሄ? መቼስ አሁን ከዚህ በኋላ አቤን አግብተሽ እየኖርሽ አጎቴ ብለሽ አትሄጂም አይደል? ሄሉ ለምን የመጣልሽን እድል ታበላሻለሽ? አይ አይሆንም አቤ፣ ለአንተ ነግሬሃለሁ። አሁን ዳይመንድ ስለመጣ ምንም የሚቀየር ነገር አይኖርም። አሬ ሄሊ እንደ ቤትሽ ድረስ ሽምግልና መጥቼ እንደዚህ ዝም ነው የሚባለው? ታዲያ ምን ላድርግ ዳይመንድ? ግራ ስለገባኝ እኮ ነው። ይህ ሁሉ ዘመን ቁጭ ብዬ መጠበቅ ለዚሁ ነበር? ለምን ሁሉ ነገር ከንቱ ይሆናል? ሄሉ አቤም እኮ አብረን እንሄድ እኮ ነው ያለሽ። እኔ አልፈልግም። ይሄ ነገር ቢቀርብን ነው የሚሻለው። ፍቅራችን ላይ ትልቅ ችግር ነው የሚያመጣው። ይኸውልሽ ሄሊ እኔ እንደ ወንድምነት የምመክርሽ አንቺ ዝም ብለሽ ፈርተሽ ነው እንጂ ለአንቺም ለሱ እዛ ሄዳችሁ ስራ ብትሰሩ ይሻላችሁ። አይ ልታሳምኑኝ አትሞክሩ። የእኔ ውሳኔ አንድ ነው። አቤ አንተ መሄድ ከፈለግ መሄድ ትችላለህ። እንዲህ እናሻ ወዴት ነው የምትሄጂው? አቤ ልቀቀኝ። ወንድም ቻለው እንግዲህ ያው ያፈቀርካት እንደዚህ ለመቃጠል አይደል? ተንገብገብ ከላይ ነው ትእዛዙ። አይ ብቸኝነት፣ አንተ ብቸኝነትን የመሰለ ምን ደስታ አለ? በዚህ ግባ የለ በዚህ ወጣ የለ ወረድ የለ ተኛ የለ ተነሳ የለ ተቀመጥ፣ ብቻ በራስህ ሀሳብና መንገድ ማሸቅጠጥ። ሆ እንኳን ብቸኛ አለ በሰላም ገባሽ አይደል? ጎሽ ተመስገን ተመስገን። እንኳን ብቻ በሰላም ሄድሽልኝ። ኧረ አትጨነቂ አትጨነቂ፣ እኛ ደህና ነን። እሺ እሺ እናቴ፣ እሺ ሰላም ሁኚልኝ፣ ደህና ሁኚ። እሺ በቃ እማዬ አሁን ድምፅ ሰማሽ አይደለ? ምንም ያስጨንቅሽ ነገር የለም። ኧረ አልጨነቅም፣ ተመስገን።
እንኳን በሰላም ሄደችልኝ እንጂ እንደ አባትሽማ ቢሆን ይህን ያልቆልኝ ነበር። እማዬ ቡና ላፍላ? አይ ተይው። ይቅርብኝ። ታዲያ ቶሎ ነይ ብዬሻለሁ፣ ደግሞ እንዳትቆይ። ዶክተር አንድ ነገር በልና መሰጣትን መድኃኒት ስጣት። እኔ ምንም አልቻልኩት። እስካሁን መድኃኒቷን አልወሰደችም እንዴ? አዎ ዶክተር አልወሰደችም። ቆይ ለምን በዚህ ልክ ትዘናጋላችሁ? ኤላ ከወስድሻለሁ ብሎኝ ግን እኔ አላመንኩትም ነበር። ግን እዚህ ያመጣኝ። አይ ኤላዬ እኔ እኮ በጣም ናፍቀኛል። ቆይ አንተ አልናፍቅህም እንዴ? ይኸውልሽ ለሊ እንደዚያ ትንሽ ወዴት ልትሄድ ነው? ለምንድን ነው እንደዚህ የምታይኝ? እንዴት አየሽ? አሁን ልክ እንደምታይ ነው። ስላደረስከኝና ቃልን ስላከበርክ ደግሞ አመሰግናለሁ። አሁን መሄድ ትችላለህ። ወዴት? ወደ ፈለግክበት ተመለስ። ኤላዬ ካለ ለእኔ ማንም የሚያስፈልገኝ። ኤላ? አዎ ኤላን እኮ እኔ ለደቂቃም ቢሆን ካሜራ ሰጥቻለሁ። ይሄን ያህል? አዎ ኤላዬን በጣም ነው የማፈቅረው። አንተ ደግሞ በፍቅራችን መሀል ባትገባ በጣም ደስ ይለኛል። ቆይ እዚህ ምን ትሰራለህ? በቃ ሂድ። ይህንን ቀን በጣም እፈራዋለሁ ለሊ። ቀኑ ለምንድን ነው የሚያስፈራ? አንቺ እንደዚህ ሆንሽበትን ለሊ፣ እሱን መርሳት አለብሽ። ኤላ በጣም መጥፎ ሰው ነው። ብዙ ነገሮች አድርጓል። ትሰማኛለህ? ከዚህ በኋላ ስለ ኤላ መጥፎ ነገር እንድትናገር አልፈልግም። እሺ በቃ ዝም በል። እሺ ዝም በል በቃ። ይህን ልጅ አስወጣው። ምን አደረገ? ምን ያላደረገው ነገር አለ? ስለአንተ እኮ መጥፎ ነገር እየነገረኝ ነው ያለው። ኤላዬ በቃ አስወጣው። ውጣ በቃ። ምን ታፈጣለህ? በቃሽ ለሊ፣ ወደ ራስሽ ተመለሽ። እኔም እኮ ሰው ነኝ፣ ስሜት አለኝ። እንዴት ነው የምታወሪው? ለሊ እንደዚህ አታርጊ፣ በጣም እያስከፋሽ። ተረጋጋ ባቡሬ፣ ያለበት ስሜት ይገባኛል። ግን ሰዓቱ ሄዷል። መድኃኒቱን መውሰድ አለባት። ውጭ ይጠብቀኛል። እሺ ዶክተር፣ ቶሎ ጨርስ። የኔ ፍቅር በቃ ይህ ልጅ አትጥራው፣ አያስፈልገንም እኮ። እሺ ድጋሚ እንዳይመጣ አደርገዋለሁ። ግን አንቺ መጀመሪያ መድኃኒት ማዋጥ አለብሽ። እኔ መድኃኒት ማወጥ አልፈልግም። እንዴ ለምንድን ነው እኔ እንደ በሽተኛ ሁሌ መድኃኒትን ማውጣው? ሰሞኑን እኮ ራሱን እየሳት ስለነበረ ነው። ደግሞ ቀለል ያለ መድኃኒት ነው የምሰጥሽ። አይ እኔ ምንም መድኃኒት ማወጥ አልፈልግም። እኔ እኮ ደህና ነኝ። አንተ ስትጠፋ ብቻ ነው የሚጨንቀኝ እንጂ ደህና ነኝ። እሱማ አዋቃለሁ እኮ በጣም ደስተኛ ነሽ። ግን ደግሞ መቶችን ከሆነ ይህ መድኃኒቶች እርግጠኛ ነህ ኤላዬ ለወጥ? አዎ ቤዛ፣ ምንድን ነው ያስደነገጥሽ? ኧረ እኔ አልደነገጥኩም። አይደለም? አዎ ምን ነው የደነገጥኩ መስላለሁ እንዴ? ለሊ ምንድን ነው ያላችሁ? ምን ሆነች ደግሞ? ምን እንደሆነች እያይሻል እንዴ? አይዞህ ባቡሬ። ስሚ፣ ኧረ እጅን እያሳመምከኝ። የለሊ እንደዚህ መሆን ላይ ይሻለበት? ኧረ በፍጹም የለበትም። ኧረ አዎ እርግጠኛ ነኝ። እኔ እኮ ወደ ራሴ ተመልሻለሁ፣ ወደ ፈጣሪም ተመልሻለሁ። እንደዚህ አይነት ነገር አላደርግም ባቡሬ። ያድርግልሽ። ለሊን ግን በደንብ ተንከባከበት። እሺ እንከባከባታለሁ። በእርግጠኝነት እጅ ልጅ እቸው አለበት። ይህ ያለ ምክንያትማ እንደዚህ ያተረጋጋ። እኔ የምለው ሩታ ወሬን ነው ጥፍት የምትለው? ቆይ እኔ እንጃ እትዬ፣ ምናልባት ግን ለሊ ከሆነ ይሆናል። ለሊ ምን ሩታን ብቻ ሁሉንም ሰው እያሞኘች ነው። እንዴት ናችሁ? ዴቪዬ እንዴት ነህ? ዴቭ እታለም አደይ መታለች። መቼ? ዛሬ ተመለሰች። ምን ነው ሽማግሌዎቹስ ለምን ተመለሰች? እናቷም አባቷም ፈቃደኛ አሉ። ወይ ልጄን ምን ነው አሉ? እኔ እንጃ እታለም፣ እኔም ለምን እንደሆነ አልገባኝ። መጀመሪያም ቢሆን እኮ የማይሆን ነገር ነበር የሞከራችሁት። ምኑ ነው የማይሞክር? ያንተና ያደጋ ብቻ ነው። እና ደስ አለሽ? እንደማይሆን እኮ ነግሬህ ነበር። ፍቅር ተይ፣
ዴቭ ያልጠበቀው ነገር በመሆኑ በጣም አዝኛለሁ። ምን ማድረግ እንዳለብኝ ራሱ አላውቅም። እታለም ግራ ገብቶኛል። ዴቭ ከጎናውን አደይ አልነገረችም እንጂ ልቧ እንዲህ በጣም አዝኗል። እሱም አወታለም በጣም ተጎድታለች። ሳትፈልገው እኮ ለማትፈልገው ሰው ሊድሯት ነበር። ይህ ሁሉ የሆነው ደግሞ አንተ ምን አደረግክ ዴቭ? አትጨነቅ፣ ሁሉንም ነገር ለፈጣሪ ስትሽ። ታለም እንዴት አልጨነቅም? ነገሮችን ቆም ብላችሁ ለማስተካከል መሞከር ነው እንጂ መጨነቅ ጥሩ አይደለም። ታለም ቆይ ከዚህ በላይ እንዴት ሊስተካከል ይችላል? እሺ እኔስ ከዚህ በላይ እንዴት ላስተካከል ይችላለሁ? ታለም ሁሉም ነገር ድክም ብሎኛል። አደይም ሞራል አጥፍቷል። ቆይ ምን ማለት ነው ታዲያ? በዚህ ጊዜ እኮ ነው ከጎኗ መሆን ያለብህ። ታለም አላውቅም፣ የኔና የአደይ ነገር ፈተና እየበዛ በቃ ይህ ነገር አበቃለት አለቀ ብዬ ሳስብ ሌላ ችግር ደግሞ ይፈጠራል። የአደይን ስሜትና ፍላጎት ሳትረዳ እንደዚህ አትበል ዴቭ። በቃ ታለም ገብቼ እረፍት ላድርግ። ለሊን አገኘሃት እንዴ? አላገኘኋትም ታለም። አደይ ልፈልጋት ሄዳለች። አደይ ለሊን ስታያት በጣም ነው የምታዝነው። ነገሮች ተደራረቡባት። ዴቭ ያንተን ነገር ብቻ እያነሳ አታስጨንቃት፣ ከጎኗ አሁን። እኔም ደግሞ ለሽማግሌዎቹ ነግራቸዋለሁ። እሺ ታለም፣ ደግሞ በጣም ይቅርታሽ። እርግጠኛ ሳሉ ሌሎች ሰዎች ጋር አስኬድኩሽ። አታስብ ዴቭ፣ ሁሉም ነገር ይስተካከላል። ጠንከር በል እሺ። እሺ በቃ ሊድ እማዬ ቆይ ለምንድን ነው ተስፋ የምትሰጪው? እነሱ ስለሚዋደዱ ማንም ሰው በመሀላቸው ቢገባ አይለያዩ። እሱን እንኳን እርግጠኛ መሆን አይቻልም። ለሊ አደይን አገኘሻት እንዴ? አደይ ማናት እሷ? እንዴ ላይ በእኔና በአንተ መሀል ማንንም ሰው አናስገባም ተባብለናል ነበር እንዴ? ማንን አስገባው? ግን አንድ ነገር ቃል ልትገቢልኝ እፈልጋለሁ። ምን? መድኃኒትሽን በአግባቡና በሰዓቱ ዋጭ ስትባይ እሺ ብለሽ ማወጥ አለብሽ። እሺ እኔ ዶክተር እወጣለሁ። አንተ ብለኝ ምንም የማላደርገው ነገር እንደሌለ ታውቃለህ አይደል? እኔ ደግሞ እዚህ ሆስፒታል ውስጥ እያገለገልኩኝ ነው። ሌሎች ታካሚዎች ስለሚጠብቁኝ አንቺ ከባቡሬ ጋር ወደ ቤት ሂጂ። አይ ኢየሱስ ስም አታንሳ። በቃ እኔ ከሱ ወዴትም አልሄድም። ለሊ መሄድ አለብሽ። አይ እኔ ወዴትም አልሄድም። ይለያል ለሊ እዚህ ሆነሽ እኮ ታካሚዎች ማየት አልችልም። ልትረጂኝ ይገባል። እሺ በቃ አትናደድ። ይለያል ግን ባቡሬ ደባሪ ነው ወይ? ለማሚ ደውልላትና ከእሷ ጋር ልሂድ። ሌላም ደግሞ ቃል የምትገቢልኝ ነገር አለ። ምን? ባቡሬ አብሮች መሆን አለበት። አትግፊ እሺ? ኤላዬ ግን ታውቀዋል፣ በጣም ተቀይራል እኮ። በፊት እኮ ከአጠገቤ ማንም ሰው እንዲኖር አትፈልግም ነበር። ቆይ ምን ነግተዋል? አሁን እኮ እንደ በፊቱ አይደለም። ልታምኘው ይገባል። በምትናገራቸው ነገሮች ቅስሙ የተሰበረ ነው። ታዲያ እኔ ምን አገባኝ? አይድረስብኝ አልደርስበትም። በቃ እንዴ ለምንድን ነው እየተከተለ የሚያስጨንቀኝ? ስለሚወድሽ እንድትጎጂ ስለማይፈልግ እኮ ነው። ከቅድም ጀምሮ እኮ ባቡሬ ባቡሬ እያልክ ነው። ኤላዬ በቃ ስለኔና ስለአንተ እናውራ። ስለ እኔና ስለ አንቺ ምን? በጣም ብዙ ነገር እኮ ለሊ። ምንድን ነው እሱ? ታገባኛለህ? የሚያምር ቀለበት እፈልጋለሁ። ዶክተር ታካሚዎቹ ቅሬታ እያቀረቡ ነው። ሩታዬ ወይ ለሊ? ቤዛ ለሊ ይዘሻቶች? እሺ ለሊ እኔ እንውጣ። አንቺም እዚህ ነሽ እንዴ ሩታ? አዎ እኔም እዚህ ነኝ። ነይ እንሂድ።